ከ2020 ጀምሮ የጥንቆላ የሟርትና የድግምት ተግባራት በአውሮፓ ወንጀል መሆናቸው ታውቆ በመቅረቱ ጠንቋዮችና ሟርተኞች በማህበራዊ ሚዲያ ራሳቸውን ሲያስተዋውቁና የጥንቆላ አገልግሎት በቀጥታ ስርጭት ሲሰጡ ማየት የተለመደ ሆኗል። በርካታ ሃይማኖተኞች ጥንቆላና ሟርት የማያምንበት ሰው ላይ አይሰራም ሲሉም ይደመጣሉ። ነገር ግን ከዚህ አስተሳሰብ በተቃራኒው የጥንቆላና የድግምት ቀመሮችን በላቦራቶሪዎቻቸው እየሞከሩ ውጤታማነታቸውን ያሳዩ ሳይንቲስቶች እንዲሁም የጥንቆላና የድግምት ወይም የሟርት ድርጊት የሰይጣን ተግባር ሳይሆን ልዩ ተሰጥኦ ያላቸው ሰዎች አእምሯዊ ብቃት ነው በማለትም ሰፋ ያለ ዓለም አቀፋዊ ተልዕኮን በከፍተኛ በጀት መድበው የተጉ ዕውቅ የስለላ ድርጅቶች መኖራቸውም ሌላው አስገራሚ ነገር ነው። ለዛሬ ጠንቋዮችንና ሟርተኞችን ያሳተፉ የሲአይኤ ምስጢራዊ ፕሮጀክቶችንና በጀርመኗ ሌፕዚግ የጠንቋዮቹን ቀመርና ድግምት የሚመረምር ዘመናዊ ላቦራቶሪ ጉዳይን እንቃኛለን።